በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የልደት በዓል የገሃድ ጾም አለው ወይንስ ደግሞ የለውም? ልደት ረቡዕ ቢውል ወይም ደግሞ አርብ ቢውል ይጾማል ወይንስ ደግሞ አይጾምም የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ ሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ልደትንና ጥምቀትን አስመልክቶ በየዓመቱ በዚህ ወቅት ተመሳሳይ የሆኑ ጥያቄዎች በተደጋጋሚ ይነሳሉ። ቅድስት ቤተ ክርስቲያናችንም ደግሞ በተደጋጋሚ በየዓመቱ ወቅቱን ጠብቃ ለዚህ ጥያቄ መልስ ትሰጥ ቆይታለች ማለት ነው። ሁላችንም ልብ ብለን ካስተዋለንና ከተማርን በቀጣይ ዓመትም የዛሬ 2 ዓመትም 3 ዓመትም እንዲህ አይነት ጥያቄዎች ሲነሱ ጠያቂዎች ሳንሆን ለሚጠይቁ ሰዎች መልስ ሰጪ እንሆናለንና ልብ ብለን ልንማር የተማርነውንም ልናስተምር ያስፈልጋል ማለት ነው። እንግዲህ ብዙ ሰዎች በዚህ ወቅት ከሚያነሱት ጥያቄዎች መካከል አንዱ የልደት በዓል የገሃድ ጾም አለው ወይንስ ደግሞ የለውም የሚለውን ነው። እንግዲህ እንደ ቅድስት ቤተ ክርስቲያናችን አስተምሮ ማንኛውም ክርስቲያን ሊጾማቸው የሚገቡ 7 የአዋጅ ጾማት አሉ። እነዚህ 7 የአዋጅ ጾማት አብይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌና ጾመ ድህነት ወይም ደግሞ ረቡዕና ዓርብ ጾም ናቸው። ከነዚህ ከ7ቱ የአዋጅ አጽዋማት መካከል አንዱ ይህ ጾመ ገሃድ ነው ማለት ነው። እንግዲህ ስለ ጾመ ገሃድ ስናነሳ ከስሙ ትርጓሜ ጀምሮ አንስተን ልናውቅ ያስፈልጋል። ገሃድ ማለት ምን ማለት እንደሆነ ማለት ነው። ገሃድ ማለት ትርጉሙ ምን ማለት ነው ስንል ገሃድ ማለት ለውጥ ወይም ደግሞ ልዋጭ ማለት ነው። ወይም ደግሞ እንደ ዘይቤው ግልጥ ማለት ነው። ይፋ ማለት ነው። በግልጥ በይፋ ሲሉ በገሃድ እንዲሉ ማለት ነው። የሆነ ነገር ስንናገር በገሃድ እንዲህ ተደረገ ስንል በግልጥ ወይም ደግሞ በይፋ እንዲህ ተደረገ ማለታችን እንደሆነ ሁሉ ማለት ነው። ስለዚህ ገሃድ ማለት መገለጫ፣ ግልጥ፣ ይፋ ማለት ነው። ገሃድ የሚለውን ቃል ጋድ ብሎትም ልናገኘው እንችላለን። ጋድ ማለት ለውጥ፣ ልዋጭ ማለት ነው። ጥምቀት ረቡዕ ወይም ደግሞ ዓርብ ሲውል በዚያ ለውጥ ማክሰኞና ሐሙስ ይጾማል። በዚህም ጋድ አለው ይባላል ማለት ነው። ልብ በሉ፣ ጋድ የቃሉ ትርጉም መገለጥ፣ መታየት ነው። ገሃድና ጋድ ከሚለው በተጨማሪ ፍትሐ ነገሥቱ ስለዚህ ስለ ጾመ ገሃድ ሲናገር ጾሙን ምን ብሎ ይጠራዋል? ጾመ ድራረ ጥምቀት፣ ጾመ ድራረ ልደት በማለት ይጠራዋል ማለት ነው። የቤተ ክርስቲያናችን የሥርዓት መጽሐፍ የሆነው ፍትሐ ነገሥት ማለት ነው። ድራር ማለት ራት ማለት ነው። በጥምቀት ዋዜማ ከራት ምግብ መከልከል ማለት ነው ጾመ ድራረ ጥምቀት ሲል። ምክንያቱም የሚቆርብ ሰው አክፍሎ የሚያደርስ ስለሆነ የጥምቀትን ድራር ወይም ደግሞ ራት መጾም ስላለበት ጾመ ድራረ ጥምቀት፣ ጾመ ድራረ ልደት እየተባለ ይጠራል ማለት ነው። ፍትሐ ነገሥቱም በእንዲህ አይነት መልኩ ስለሚጠራው የልደት በዓል ገሃድ አለው ወይንስ ደግሞ የለውም የሚለውን ስናነሳ አቡነ ጎርጎርዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ላይ እንዲህ ብለው ጽፈዋል። ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕና ዓርብ በሚውልበት ጊዜ በኋላው የሚገኘው ማክሰኞና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይጾማሉ። በእነሱ ለውጥ ደግሞ ጥምቀት የሚውልባቸው የጾም ቀኖች ወይም ደግሞ ረቡዕና ዓርብ የፍስክ ቀን ሆነው ይከበራሉና ገሃድ የረቡዕና የዓርብ ለውጥ ነው ብለናል። ነገር ግን በሌላም ቀን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ገሃድ ጾም ገልጠዋል ማለት ነው። ይህንን ብለው ደግሞ አላቁሙም።
ለልደት ገሃድ የሚባለው በልምድ እንደሆነ ሲያብራሩ ገሃድ ለጥምቀት ብቻ ነው። በልማድ ግን የልደትንም ዋዜማ ገሃድ እንላለን። ነገር ግን ልደት የሚውልባቸው ዓርብ ወይም ደግሞ ረቡዕ የፍስክ ቀን ሆነው እንዲከበሩ ቢታዘዙም በዋዜማው የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር ቀድሞውንም የተያያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜማውን ብቻ ገሃድ ነው ብለው ይጾማሉ በማለት ለልደት ገሃድ እንደሌለውና ዋዜማው የጾመ ነቢያት እንደሆነ ገልጠው ነገር ግን ከስርዓት ውጭ ሆነው ጾመ ነቢያትን ሳይጾሙ ቆይተው ገሃድ ብለው የልደትን ዋዜማ እንደሚጾሙ ጠቆሙ እንጂ ድርጊታቸው ትክክል መሆኑንና አለመሆኑን ሳይገልጡ በአሻሚነት ትተውታል ማለት ነው። አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚል መጽሐፋቸው ላይ ማለት ነው። ይህንን አሻሚ የሆነ ነገር ይዘው ብዙ ሰዎች ገሃድ ለጥምቀት ነው ብለው ሲከራከሩ ሲያስተምሩ እንሰማለን ማለት ነው። ሌላም ደግሞ አንድ ተጨማሪ የሚያነሱት ነገር አለ። እሱንም ደግሞ እንመጣበታለን። ነገር ግን የቤተ ክርስቲያናችን የሥርዓት ምንጭ የሆነው ፍትሐ ነገሥት በእንተ ኩሎሙ አጽዋም ወይም ደግሞ ስለ አጽዋማት በሚናገረው አንቀጹ ላይ እንዲህ ብሎ ይናገራል። አንቀጽ 15 ላይ ማለት ነው። ይህችውም በአብይ ጾም አስቀድማ የምትሆን የሕርቃል ጾም ናት። የነነዌ ጾም 3 ቀን የልደትና የጥምቀት ዋዜማ ጾም ይላል። ልብ በሉ። እዚህ የፍትሐ ነገሥት አንቀጽ 15 ላይ ምን ይላል? የልደትና የጥምቀት ዋዜማ ጾም። የልደትና የጥምቀት ዋዜማ ጾም ምንድን ነው? ጾመ ገሃድ አይደለም? አዎ ጾመ ገሃድ ነው። ልብ በሉ። ስለዚህ ፍትሐ ነገሥት የሥርዓተ ቤተ ክርስቲያን ምንጭ በመሆኑ እኛም መጽሐፉ እንደሚለው ልንመራ ግድ ነው ማለት ነው። በልማድ የገቡ ብዙ ጽድቅ የሚመስሉ ስህተቶች አሉና ትክክለኛውን ለመያዝ ከምንጩ መነሳት አግባብ ነውና ከምንጩ ጀምሮ አንስተን እንመለከታለን፣ እንማራለን ማለት ነው። እንግዲህ የልደት በዓል ገሃድ አለው ወይንስ ደግሞ የለውም ለሚለው ጥያቄ መልሱ አዎ የልደት በዓል ገሃድ አለው፣ እንደ ጥምቀት ገሃድ አለው የሚል ይሆናል ማለት ነው። የቤተ ክርስቲያናችን አስተምሮ ይህ ነው። ለልደት በዓልም ለጥምቀት በዓልም ገሃድ አለው። ልብ በሉ። ይህንንም ደግሞ ከመሬት ተነስተን አይደለም ያልነው። ለዚህም ደግሞ ምንጫችን የቤተ ክርስቲያናችን የሥርዓት ምንጭ የሆነው ፍትሐ ነገሥት ነው፣ ቅድም ያነበብነው ማለት ነው። ይህንን ስንል ደግሞ አንዳንድ ሰዎች እንዴት በጾመ ነቢያት ላይ ደምረን ጾመ ገሃድን እንጾማለን ብለው የሚጠይቁ ሰዎችም አሉ። ለዚህ ጥያቄያቸውም ደግሞ መልስ አላት ቤተ ክርስቲያናችን። ምን የሚል መልስ ካልን ጾመ ነቢያት ወይም ደግሞ የገና ጾም ከህዳር 15 ቀን ጀምሮ እስከ ታኅሳስ 28 ቀን ድረስ ለ44 ቀን ይጾማል። ከነዚህ መካከል 40ው ጾመ ነቢያት፣ 3ቱ ጾመ አብርሃም ሶርያዊ፣ የቀረችው አንድ ቀን ደግሞ ጾመ ገሃድ ናት። የገሃድ ጾም ናት አንድ ላይ የምትጾመው ማለት ነው። ይህም ደግሞ በልደት የሚጾመው የገሃድ ጾም በጾመ ነቢያት ውስጥ ተካቶ ይጾማል ማለት ነው። ይህን ልታውቅ ያስፈልጋል። ይህ ማለት እንዴት ነው ካልን በደንብ እንዲገባችሁ በአብይ ጾም ወቅት ጾመ ሕርቃልና ሰሞነ ሕማማት ተካተው እንደሚጾሙ ሁሉ በጾመ ነቢያት ወቅትም ደግሞ ጾመ ገሃድ ተካቶ አንድ ላይ ይጾማል ማለት ነው። አብይ ጾምን ስንጾም ጾመ ሕርቃልን እንጾማለን። በተጨማሪም ደግሞ ሕማማትንም አንድ ላይ ተካተው እንጾማለን። ፍትሐ ነገሥት አንቀጽ 15 ቁጥር 565 ላይ ስትመለከቱ እንደምታገኙት ማለት ነው። ልክ እንደዚህ ሁሉ ጾመ ነቢያት ውስጥም ደግሞ ጾመ ገሃድ አንድ ላይ ተደምራ ተካታ ትጾማለች ማለት ነው። ይህን ልታውቅ ያስፈልጋል። ይህንን ስናነሳ ደግሞ አሁንም ሌላ ጥያቄ በአእምሯቸው የሚነሳባቸው ሰዎች አሉ። ምን አይነት ጥያቄ ስንል በዘመነ ዮሐንስ በዓለ ልደት ታኅሳስ 28 ቀን ነው። በዘመነ ዮሐንስ በዓለ ልደት በታኅሳስ 28 ቀን ነውና የገና ጾም የሚጾመው ለ43 ቀን ነውና የዘመነ ዮሐንስ ገና ገሃድ የለውም የሚል ጥያቄ ደግሞ ይነሳል። ለዚህ ጥያቄም ደግሞ ቤተ ክርስቲያናችን መልስ አላት። ምን አይነት መልስ ስንል ልደት በዘመነ ዮሐንስም ገሃድ አለው የሚል ምላሽ ትሰጣለች። ይህስ እንደምንድን ነው ስንል ታዲያ ይልቁንም በአብይ ጾም፣ በጾመ ሐዋርያት፣ በጾመ ፍልሰታ፣ በጾመ ነቢያትና በጾመ ነነዌ ጾመ ድህነትን ወይም ደግሞ ሮብና አርብን ጾም ደርበን እንደምንጾም ሁሉ ጾመ ገሃድንም በጾመ ነቢያት ውስጥ ደርበን እንጾማለን ማለት ነው። ልብ በሉ። አብይ ጾምን ስንጾም፣ ጾመ ሐዋርያትን ስንጾም ጾመ ድህነትን ደርበን ነው የምንጾመው፣ ሮብ አርብን ጾም ማለት ነው። ልክ እንደዛ ሁሉ ደግሞ ጾመ ነቢያትን ስንጾም ጾመ ገሃድን ደርበን እንጾማለን ማለት ነው።
አብይ ጾምን ሳይጾሙ ሰሞነ ሕማማትንና ጾመ ሕርቃልን እንደማይጾሙ ሁሉ አንዳንድ ሰዎች ጾመ ነቢያትን ከኅዳር 15 ቀን ጀምሮ ሳይጾሙ ለልደት የገሃድ ጾምን ይጾማሉ። ይህ ደግሞ ትልቅ ስህተት ነው። ለምን ካልን ደግሞ አንዳንድ ሰዎች ብቻ አይደሉም፣ ስጋ ቤቶች ራሱ አሁን እያስተዋለን ያለነው ስጋ ቤቶች ራሱ ከኅዳር 15 ቀን ጀምሮ ስጋ ቤቱን ሳይዘጋ ሲቸረችር ሲሸጥ ይውልና ልክ ነገ ጾሙ የሚፈታ ከሆነ ዛሬ ጾመ ገሃድ ናት ብሎ ስጋ ቤቱን ዘግቶ ሲጾም ይውላል። ይህ ደግሞ ፍጹም ስህተት ነው ወገኖቼ፣ ፍጹም ስህተት ማለት ነው። ቤተ ክርስቲያናችን ለማይጾም ሰው ብላ የሰራችው ስርዓት የላትም፣ የምትሰራውም ወደፊት ስርዓት የላትም። ለማይጾም ሰው ገሃድ አለ ማለት ሞኝነት ነው። ጾመ ነቢያትን ሳንጾም ገሃድ ጾመን ልደትን እናክብር ማለት ንስሐ ሳንገባ ስጋውና ደሙን እንቀበል እንደማለት ስንፍናና ድፍረት ነው ወገኖቼ። ይህንን በደንብ ልታውቅ ያስፈልጋል። ስለዚህ ከመሰረቱ ጀምሮ ከኅዳር 15 ቀን ጀምሮ ልንጾም ያስፈልጋል እንጂ ስንበላ ከርምን ቆይተን ገሃድ ናት ብለን የበዓሉን ዋዜማ ጾመን በዓሉን እናክብር ማለት ትልቅ ስንፍናና ድፍረት ነውና በዚህ ተግባር ውስጥ ያላችሁ ሰዎች ልትቆጠቡ ያስፈልጋል። የጌታ የልደት በዓል ገሃድ የለውም የሚሉ ሰዎች የሚያቀርቡት ሌላኛው ምክንያት ምንድን ነው ካላችሁ፣ ገሃድ ለተባለው ለአንዱ የጾም ዕለት ሰላም ላለው የሚለውን በመጽሐፈ ስንክሳራችን ጥር 10 ላይ የተመዘገበውን ንባብ ነው መነሻ የሚያደርጉት ምክንያት የሚያደርጉት ማለት ነው። ልብ በሉ፣ ቃሉ ምን ይላል? ገሃድ ለተባለው ለአንዱ የጾም ዕለት ሰላም ላለው ይላል። ለምንድን ነው የተጠቀሰው? ምን ማለቱ ነው የሚለውን መረዳት አለብን። ይህንን ካለመረዳት የተነሳ ነው ብዙ ሰዎች አንድ ቀን ብቻ ናት ገሃድ፣ ስለዚህ ለጥምቀት ብቻ ናት እሷም እንጂ ለልደት የለም ብለው የሚናገሩ ሰዎች እችን መነሻ አድርገው ነው። አንድ የተባለው ቤተ ክርስቲያናችን የምትረዳውም የጻፈችውም አንድ የተባለው በተከታታይ ቀናት ሳይሆን ለአንድ ቀን ወይም ደግሞ በልደትና በጥምቀት ዋዜማ የሚጾም በመሆኑና ከሰባቱ አጽዋማት እንደ አንድ የሚቆጠር በመሆኑ ነው ይህ የተባለው ማለት ነው። ልብ በሉ፣ ከሰባቱ አጽዋማት መካከል የሚቆጠሩ አጽዋማትን አንድ ብለን እንደምንቆጠር ሁሉ ገሃድንም አንድ ብለን እንጠራለን ማለት ነው። ለምሳሌ አብይ ጾም በውስጡ ብዙ ቁጥሮች ይኖሩታል የሚጾምበት ማለት ነው። ነገር ግን አብይ ጾምን ስንጠራ ከሰባቱ የአዋጅ አጽዋማት መካከል አንዱ ነው፣ አንድ ብለን ነው የምንጠራው። ልክ እንደዚህ ሁሉ ሌሎቹን የአዋጅ አጽዋማት አንድ ብለን እንደምንቆጠር ሁሉ ገሃድንም አንድ ብለን እንቆጠራለንና ያንን ማለቱ ነው እንጂ አንድ ቀን ብቻ ስለሆነች ለጥምቀት ብቻ ነች ማለቱ እንዳልሆነ ልታውቁ ያስፈልጋል ማለት ነው። ታዲያ እነዚህን ከተመለከትን ዘንዳ ደግሞ አንዳንድ ሰዎች ምን ብለው ይጠይቃሉ? ልደት ረቡዕ ከዋለ ይጾማል ወይስ አይጾምም? ልደት ዓርብ ከዋለ ይጾማል ወይስ አይጾምም እያሉ የሚጠይቁ ሰዎች አሉ። ለዚህ ደግሞ ምላሹ ምንድነው ካላችሁ፣ ለስም አጠራሩ ክብር ምስጋና ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል ሰውን ብቻ ሳይሆን ፍጥረትን ሁሉ ያስደሰተ ልዩ በዓል ነው። ልዩ በዓል ነው። በዚህ ልዩ የደስታ ቀን ደግሞ ማዘን ተገቢ አይደለም፣ መጸጸት ተገቢ አይደለም፣ መጾም ተገቢ አይደለም። የክርስቶስ ልደት ለስጋችንም ለነፍሳችንም ለመንፈሳችንም ድህነት ነውና በዕለቱ በስጋም በነፍስም በመንፈስም ሐሴት ማድረግ ያስፈልጋል፣ ደስ ልንሰኝ ያስፈልጋል። በዕለቱ ስጋችንን በጾም መጎሰም አይገባም። ቅድም የጠቀስናቸው መጽሐፍት ሁሉ የልደት በዓል ረቡዕም ዋለ ዓርብም ዋለ በቤተ ክርስቲያን ሥርዓት እንዲገደፍባቸው የሚያዙ ናቸው። ስለዚህ ፍትሐ ነገሥቱም ደግሞ ስለዚህ ነገር ሲናገር ፍትሐ ነገሥት ስለ ጾመ ድነት ወይም ደግሞ ስለ ረቡዕና ዓርብ ጾም ሲያብራራ እንዲህ ይላል። ዳግመኛም በየሳምንቱ ሁሉ ዓርብና ሮብ ጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈ እስከ 9 ሰዓት ድረስ ጾሟቸው ይላል። ይህ ማለት ዓርብና ረቡዕ በበዓለ ሃምሳ እንዲሁም ደግሞ ልደትና ጥምቀት ሲውሉባቸው እንደማይጾሙ የሚያስረዳ ቃል ነው ማለት ነው። ሌላ ደግሞ አንዳንድ ሰዎች በዚሁ ጉዳይ ምን ብለው ይጠይቃሉ? የገናና የጥምቀት ቅዳሴ ስንት ሰዓት ነው ብለው ይጠይቃሉ። ይህንንም ደግሞ ፍትሐ ነገሥት ሲናገር እንዲህ ይላል። አንቀጽ 15 ቁጥር 595 ላይ ስለ ልደትና ጥምቀት ግን በዚያ ዘመን በኒቅያ የተሰበሰቡ ሊቃውንት ቅዳሴው በሌሊት ይሆን ዘንድ አዘዙ በማለት ይናገራል ማለት ነው። ይህ ምንም የማያሻማ በግልጽ የተደነገገ የተቀመጠ ስርዓት ነውና ሌሊት እንደሆነ ሁላችንም የምናውቀው ማለት ነው። ስለዚህ ሁሌም ቅዳሴያቸው በሌሊት ነው።
የዘንድሮም ማክሰኞ ሌሊት ነውና ሁላችሁም ልታስቀድሱ ያስፈልጋል ማለት ነው። እንግዲህ እንዲህ አይነት ጥያቄዎች በየጊዜው በተደጋጋሚ የሚነሱ ጥያቄዎች ናቸውና ተደጋግመው እንዳይነሱ ሁላችሁም የተማራችሁትን ላልተማሩ አስተምሩ፣ ያወቃችሁትን ላላወቁ አሳውቁ፣ በቻላችሁት ሁሉ ማለት ነው። ይህንን አስተምሮ ከቻላችሁ ራሳችሁ አስተምሩ፣ ካልቻላችሁ አውርዳችሁም ቢሆን ለጓደኞቻችሁ በየሶሻል ሚዲያዎቻችሁ እየለቀቃችሁ ሼር በማድረግ ሁሉም እንዲያውቁ አድርጉ ወገኖቼ። ስለዚህ በዛሬው ትምህርታችን ላይ ብዙ ሰዎች ገሃር ለጥምቀት ብቻ ነው ብለው የሚናገሩ ሰዎች ምንን መነሻ አድርገው ይህንን ሐሳብ እንደሚያነሱ ተመለከትን። የተረዱበት አንግል ትክክል እንዳልሆነ ተመለከትን። ቅድስት ቤተክርስቲያናችን ገሃድ ለጥምቀትም ለልደትም እንደሆነ የምታስተምረው ተመልክተናል ማለት ነው። እርሱም ደግሞ እንዴት እንደሆነ ዝርዝር አድርገን ተመልክተናል። እንግዲህ አሁን የተማራችሁትን ላልተማሩት ወንድሞቻችሁ ልታስተምሩ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን ቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ እየተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የጌታችንን የልደት በዓል ምክንያት ማድረግ የታመሙት ወንድሞቻችንን መጠየቅ ያስፈልጋል፣ ተገቢ ነውና እዚህ የበረከት ስራ ላይ ሁላችሁም ያቅማችሁን አድርጋችሁ ልትሳተፉ ያስፈልጋል። በዚህም ደግሞ ታምሜ አልጠይቃችሁ የሚለውን ጥያቄ እንመልሳለን ማለት ነው። እኛ ክብረ በዓሉን ሁሉ ሞልቶልን ተትረፍርፎልን በቤታችን ስናክብር ብዙዎች ደግሞ በህመም የሚሰቃዩ በህመም መሰቃየት ብቻ ሳይሆን ደግሞ መድኃኒት መግዣ እንኳን አጥተው በየሆስፒታሉ የሚሰቃዩ ወንድሞቻችን አሉና እነርሱንም ማሰብ ተገቢ ነውና እነርሱን ለማሰብ ሁላችንም እዚህ በረከት ስራ ላይ አነሰ በዛ ሳንል ልንሳተፍ ያስፈልጋል። እንዴት ነው የምሳተፈው፣ በምን አካውንት ነው የምሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። እርሱን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን፣ የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።